በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 15 በዚች ቀን ከ12ቱ ደቂቀ ነቢያት አንዱ ታላቅ እውነተኛ ነቢይ ዘካርያስ አረፈ። እርሱም ከሌዊ ነገድ ነው። የአባቱም ስም በራክዩ ነው። በገለዓድም ወልደው በባቢሎን ምርኮ ጊዜ ተማረከ። ከዚያ ሳለም በላዩ የወረደበትን መለኮት ትንቢት ተናገረ። መንፈስ ቅዱስም በእርሱ አደረበት። ጠቃሚዎች የሆኑ ብዙ ቃሎችን ተናገረ። ለኢዮሴዴቅም እንዲህ ብሎ ትንቢት ተናገረ። በኢየሩሳሌም እግዚአብሔርን ካህን ሆኖ የሚያገለግል ልጅን ትወልዳለህ። ከሚጠትም በኋላ እንደ ቃሉ ሆነ። ለሰላትያም ትንቢት ተናገረ። ባረከውም ወንድ ልጅ ትወልዳለህ፣ ስሙም ዘሩባቤል ትለዋለህ። እርሱም በኢየሩሳሌም መቅደስ ይሰራል አለው። ዳግመኛም ለፋሪስ ንጉሥ ተናገረ። የድል ምክንያት ከተገለጠለት ጌታችንም በውርንጫይቱና በታላቂቱ አህያ ተቀምጦ ወደ ኢየሩሳሌም ስለ መምጣቱ ተናገረ። ይሁዳም መድኃኒታችንን ክርስቶስን አሳልፎ በመስጠቱ ስለተቀበለው 30 ብር ትንቢት ተናገረ። መድኃኒታችንን በሚሰቀልበት ዓርብ ሌሊት ስለ ሐዋርያት መበተን ተናገረ። በቀትር ጊዜም ስለ ፀሐይ መጨለም ተናገረ። ስለ እስራኤልም ልጆች ሐዘንም እንዲህ አለ። ያን ጊዜ የወጉትን ያዩት ዘንድ አላቸው። ወደ ሐዘንም ይመለሱ፣ እንደሚወዱትም ያለቅሱለታል። ሰው ለከበሩ ልጁ እንደሚያዝን ጽኑ ሐዘን ያዝናሉ። የትንቢቱም ወራት በተፈጸመ ጊዜ በሰላም አረፈ፣ በነቢያት መቃብርም ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ስብስጥያ በምትባል ሀገር የሰማዕታት አርባሃራ ሰማይ ቤተ ክርስቲያን ተከበረች። ይህችም ቤተ ክርስቲያን በስማቸው አስቀድማ ተሰራች። ታላቁ አባት ባስሌኖስም አከበራ። ስለ እርሳቸውም ድርሳናትን ደረሰ። በዚችም ዕለት በዓልን አደረገላቸው። በረከታቸው ከኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። በዚች ዕለት በገድል ተጠምዶ የኖረ አባ በፋሲትልዮስ አረፈ። ይህም አባት ከታናሽነቱ መንክሶ በጾም በጸሎት በስግደት እየተጋ ታላቅ ተጋድሎን ተጋደለ። ያማረ የምንኩስናውንም ስራ በፈጸመ ጊዜ መነኮሳት ከሚኖሩበት ገዳማት ርቆ ወደሚኖሩት በረሃ ውስጥ ይገባ ዘንድ የከበሩ ገዳማውያንንም ይጎበኛቸው ዘንድ ለሚያነቧቸው ጥቅም ትሆን ዘንድ ገላቸውንም እንዲጽፉ ልዑል እግዚአብሔር አዘዘው። በዚህም ጊዜ ለእግዚአብሔር ትእዛዝ ራሱን ዘንበል አድርጎ ወደ ውስጠኛው በረሃ ገባ። በመንበር ውስጥ እንደሚዞር ሰው በዱሩ መካከል ዞረ። ከገዳማውያን ብዙዎች አገኛቸውና ዜናቸውን ተረድቶ ገድላቸውን ጻፈ። ከውስጣቸውም የከበሩ ገዳማውያን ጢሞቴዎስና አቡናፈር አሉ። ይህንንም አባት በፋኑትዮስ ወደ ውስጠኛው በረሃ በመግባቱ ከረሃብ የተነሳ ስቃይ ደርሶበታል፣ ያለ ምግብ 3 ቀን አድሯልና። ከዚህም በኋላ ተርቦ ለሞት ተቃረበ። ከእግዚአብሔርም የታዘዘ መልአክ ተገለጸለትና ሰውነቱን ሁሉ አፉንም ዳሰሰው። ያለ ምግብ 17 ቀን ኖረ። ዳግመኛም ከቶ ሰው ሳያዩ 60 እና 70 ዓመት ከዚያም የሚበዛ የሚያስደነግጥ የገዳማውያንን ኑሯቸውን ተናገረ። ወደ ውስጠኛው በረሃ በሚገቡ ጊዜ እርሱን ስለሚዋጓቸው ከርኩሳ መናፍስትና ከሚያስፈራ አራዊት ስለሚደርስባቸውም ፈተና ተናገረ። ከዚህም በኋላ በትዕግስታቸው የሚዘጉላቸው ይሆናሉ። አራዊትም እንደ ባሮች ያገለግሏቸዋል። ቅዱስ ቁርባንንም እንዴት እንደሚቀበሉ ደግሞ ተናገረ። በዕለተ ሰንበት የመድኃኒታችን ኢየሱስ ክርስቶስ ሥጋና ደም መላእክት አምጥተው ያቀብሏቸዋልና ከገነትም ፍሬዎችንም ይሰጧቸዋል። ለዚህም አባት ስለሊህ ድንቅ ስራዎችን አይቶ ምስክር ሊሆን የገባው ሆነ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛን በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግል እልፍ አላፍ መላእክትን እያሳሰብ በችግሬ ጊዜ የማቀረብ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሐዋርያት፣
ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሰዓት ላይ የምንሰባሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉን የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።